መጽሐፍ ማንበብ ለምን ይሰለችናል? ምን አይነት መጽሐፍ ብናነብስ ለህይወታችን ሊጠቅመን ይችላል? መጽሐፍ ማንበብስ ጠቀሜታው ምንድነው? ማንበብ ሙሉ ሰው ያደርጋል ብለን ዛሬ ደግሞ የተለያዩ መጽሐፎችን በቀላሉ ለማንበብና እነዛን መጽሐፎች በቀላሉ ለመረዳት ሊያስችሉን የሚችሉ ሐሳቦችን በቅደም ተከተል የምናይበት ቪዲዮ ይዤላችሁ መጥቻለሁ። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የመጀመሪያ መጽሐፍ በቀላሉ ለማንበብ ሊረዳን የሚችሉ ሐሳቦች ውስጥ የመጀመሪያ የምንመለከተው ሐሳብ ስለ መጽሐፍ ያላችሁን አስተሳሰብ መቀየር። አብዛኛው ሰው ዛሬ ላይ መጽሐፍ ማንበብ አይወድም። ነገር ግን መጽሐፍ ማንበቡን ጠልቶት ሳይሆን መጀመሪያው አይምሮውን መጽሐፍ ማንበብ ስልት ነገር ነው ብሎ አይምሮውን ስላሳመነው ነው። ነገር ግን መጽሐፍን ከማንበብ የተለያዩ ብዙ ጠቀሜታ ያላቸው እውቀቶች ሊገኝ እንደሚችል የተረጋገጠ እውነታ ነው። ነገር ግን ስለ መጽሐፍ ያለን አስተሳሰብ ግታ መጽሐፎች ላይ ልናገኝ የሚችለውን እውቀት እየደበቀብን ይገኛል። ነገር ግን መጽሐፎችን የተለያዩ ወይም ህይወታችን ጋር ሊት የሚያደርጉ ህይወታችን መቀየር የሚችሉ መጽሐፎችን ለማንበብ መጀመሪያ ስለ መጽሐፍ ያለንን አስተሳሰብ መቀየር አለብን። መጀመሪያ መጽሐፍ ስናነብ የተለያዩ አዎንታዊና አሉታዊ ሐሳቦችን ልናገኝ እንችላለን። ነገር ግን መጽሐፎችን መርጠን አዎንታዊ ወይም ህይወታችን ላይ ለውጥ መፍጠር የሚችሉ መጽሐፎችን እስካነበብን ድረስ ህይወታችን መለወጥ እንችላለን። ስለዚህ መጀመሪያ ማንኛውም መጽሐፍ ማንበብ የሚፈልግ ሰው ስለ መጽሐፍ ያለውን አስተሳሰብ መቀየር አለበት። ምክንያቱም መጽሐፍ ላይ ያለውን አስተሳሰብ እስኪቀየር ድረስ ህይወቱን ለመቀየር መጽሐፍ ላይ የሚያገኘው የተኛውን እውቀት ሊረዳው ይችላል ማለት ነው። መጽሐፍን በቀላሉ ለማንበብ የሚረዱ ሐሳቦች ሁለተኛው ሐሳብ ደግሞ የምታነቡበትን ዓላማ ማወቅ። ሰምታችሁ ከሆነ ብዙ ጊዜ አንዳንድ ሰዎች ይህን መጽሐፍ አንብቤዋለሁ፣ 100 መጽሐፍ አንብቤያለሁ፣ በቀን ውስጥ ይህን ገጽ አነባለሁ፣ ይህን አደርጋለሁ፣ እንደዚህ ይላሉ። ነገር ግን ብዙ መጽሐፍ ጨርሻለሁ ይላሉ። ነገር ግን ካነበቡት መጽሐፍ ውስጥ አንድ ጥያቄ እንኳን አውጥታችሁ ብትጠይቋቸው ጥያቄውን አይመልሱም። ምክንያቱም የነሱ ትኩረት ያለው ከመጽሐፉ ምን አገኛለሁ ሰው ምን ያህል መጽሐፍ ጨርሻለሁ የሚለው ላይ ነው። ነገር ግን ማንኛውም መጽሐፍ የሚያነብ ሰው ትኩረቱን ማድረግ ያለበት የማነበው መጽሐፍ ላይ ምን ላገኝ እችላለሁ፣ ከዛ መጽሐፍ ላይ ወደ ህይወቴ መተግበር ወይንም ህይወቴ ሊቀየር የሚችል ከዛ መጽሐፍ ምን አይነት እውቀት ላገኝ እችላለሁ የሚለው ነገር በጣም ወሳኝ ነገር ነው። ነገር ግን አብዛኛው ሰው ምን ያህል መጽሐፍ ጨርሻለሁ ወይም 10 መጽሐፍ አንብቤያለሁ፣ 20 መጽሐፍ አንብቤያለሁ የሚለው ለቁጥር ነው የምንመለከተው። ነገር ግን ቲፒካሊ የምናስብ ከሆነ ስለዛ መጽሐፍ ምን ያስፈልገኛል፣ ማነበው መጽሐፍ ስለኔ ምን ይጠቅመኛል የሚለውን ማየት መቻል አለብን። ለምሳሌ አንድ ነጋዴ ሰውዬ ስለ ንግድ የተጻፉ መጽሐፎችን የሚያነብ ከሆነ ስለ ንግድ ወይንም ስራውን በሚነግድበት ሰዓት ከአንድ ዕቃ ምን ያህል ትርፍ ላገኝ ይችላል የሚለው የተለያዩ መጽሐፎችን በማንበብ ስለ ንግድ ያለውን እውቀት እንዲጨምር ያደርገዋል። ወይም አንድ ደራሲ ስለ ፍቅር መጽሐፍ የሚፈልግ ከሆነ ከስበት የተጻፉ ስለ ፍቅር የተጻፉ መጽሐፎችን ቀድሞ ማንበብ ከዛ ስለ ፍቅር መጽሐፍ እንዴት መጽሐፍ እንደሚችል ሊረዳ ይችላል ማለት ነው። የምታነቡበትን ዓላማ ማወቅ ማለት ይሄ ነው። የምታነቡበትን ዓላማ ታውቃላችሁ። የምታነቡት መጽሐፍ ላይ አንድ ወሳኝ ምን ህይወታችሁ ሊቀየር የሚችል አንድ ነጥብ ማግኘት መቻል ማለት ነው። ከዛ መጽሐፍ ላይ መጽሐፍን በቀላሉ ማንበብ የሚረዳን ሶስተኛው ሐሳብ ደግሞ ላይ ብዙዎቻችን እየተቸገርንበት ያለው ነገር ነው። ከንባብ በፊት ኢንተርኔት አለመጠቀም። አሁን ላይ የተለያዩ ለሶሻል ሚዲያ ይሁን የተለያዩ ሶሻል ሚዲያዎችን የሚጠቀሙ ሰዎች የአቴንሽን ስፓናችን በጣም ተመቷል። 10 ሰከንድ 5 ሰከንድ ቪዲዮ ላጥ ስክሮል ነው የምናደርገው። ስለዚህ መጽሐፍ ለማንበብ ደግሞ ከመጽሐፍ በፊት ከማንበባችን በፊት ኢንተርኔት መጠቀም የለብንም። ምክንያቱም መጽሐፉን ከማንበባችን በፊት ሶሻል ሚዲያዎችን የተለያዩ አስገራሚ ነገሮች ስልካችን እያየን የቆየን ምን ቆይ ከሆነ የማንበቢያ ሰዓታችን የተዛባ እንዲሆን ያደርገዋል። ጊዜያችን በአግባቡ ለመጠቀም ደግሞ ባለፈው የሰራሁት ቪዲዮ አለ። እሱን ዴልፋክስ የሜል ጊዜያችሁን አሪፍ አድርጋችሁ መጠቀም ትችላላችሁ። ከንባብ በፊት ኢንተርኔት መጠቀም ማለት ይሄ ዋናው ምግብ ከመብላት በፊት ጣፋጭ ምግብ እንደምንመገብ ማለት ነው። ምክንያቱም ጣፋጭ ምግብ ከተመገብነ በኋላ ዋናው ምግብ መመገብ አንችልም። ምክንያቱም ጣፋጭ ምግብ ያናው ምግብ እንዳንበላ ወዳችን ሙሉ ስለሚያደርግብን ማለት ነው። ወደዚህ ከንባብ በፊት በፍጹም ኢንተርኔት መጠቀም የለብንም። አራተኛ መጽሐፍን በቀላሉ ለማንበብ ሊረዱን የሚችሉ ሐሳቦች አራተኛው ከትንሽ መጀመር። ሌላኛው አንባቢ ለመሆን ስንሞክር የሚሰራው ትልቁ ስህተት ብዙ ገልጽ ካለው መጽሐፍ መጀመር ሲሆን ሌሎች ስኬታማ አንባቢ የሆኑ ሰዎች በሳምንት አንድ ቤት መጽሐፍ ያነባሉ ሲባል ሰምተን እኛም እንደነሱ ለማድረግ የምንሞክር ከሆነ የማንበብ ወይንም የመጽሐፍ የማንበብ ፍቅራችን ባጭሩ እንዲቀጭ ያደርገዋል። ምክንያቱም አይምሮአችን ለዛ ነገር አዲስ ስለሆነ ቶሎ በቀላሉ ሊላመደው አይችልም። ስለዚህ ከትንሽ መጀመር አለብን። ለምሳሌ በቀን 10 ገጽ ማንበብ ካለብን ዛሬ 10 ከነገ ወዲያ 10 እንደዛ ያለን ስቴፕ ባይ ስቴፕ የማንበብ ፍላጎታችን አይምሮአችን እያዳበረው እንዲሄድ ማድረግ መቻል አለብን። እና መጽሐፍ አንብባችሁ ማታውቁ ወይንም ለመጽሐፍ አዲስ የሆናችሁ ደግሞ
የምትወዱትን አይነት መጽሐፍ ማንበብ ወይንም የሚያስደስታችሁን አይነት መጽሐፍ ይመረጣል። ለምሳሌ አሁን አንዳንድ ሰው የታሪክ መጽሐፍ ማንበብ ሊያስደስተው ይችላል። አንዳንድ ሰው ስለ ስለ የተጻፉ መጽሐፎችን ማንበብ ሊያስደስተው ይችላል። እንደየፍላጎታችሁ መጠን የምትወዱትን መጽሐፍ ላይ አጭር ገጽ ያላቸው ብዙ ረጅም ያልሆኑ መጽሐፎችን መጀመሪያ የምታነቡ ከሆነ ረጃጅም ያልሆኑ አጫጭር ገጽ ያላቸው መጽሐፎች ማንበብ ትችላላችሁ ማለት ነው። እና ጭራሽ ደግሞ መጽሐፍ አንብባችሁ ማታውቁት ካላችሁ ምንም አይነት የመጀመሪያ መጽሐፋችሁ ምንም አይነት የፍልስፍና መጽሐፍ አታርጉ ይባላል። ምክንያቱም አይምሮአችሁ ምን መጽሐፍ አንብቦ ማያውቁ ከሆነ እንደዚህ እንዴት መጣችሁ የፍልስፍና መጽሐፍ ለማንበብ የምትሞክሩ ከሆነ አይምሮአችሁ ያን ነገር በቀላሉ ሊረዳው አይችልም እና መጽሐፍ የማንበብ ፍላጎታችሁ እየጠፋ እንዲሄድ ያደርገዋል ማለት ነው። ስለዚህ የመጀመሪያ መጽሐፋችሁን የሚፈልጉትን አይነት ወይንም ማንበብ የሚያስደስታችሁን አይነት መጽሐፍ ማንበብ መቻል። ስለዚህ ከትንሽ መጀመሪያ መጽሐፍም 1 እስከ 10 ገጽ፣ ከ10 እስከ 20፣ ከ30 እስከ 40፣ ከ40 እስከ 50 እያለ በሂደት እየተሻሻለ የማንበብ አይምሮ እናዳብራለን ማለት ነው። ስለዚህ መጽሐፎችን ማንበብ የሚጀምረው ከትንሽ ነው። አምስተኛው ደግሞ መጽሐፍን በቀላሉ ለማንበብ ሊረዳን የሚችለው ሐሳብ ንባብን ከህይወት ጋር ማስተሳሰር። ንባብን ከህይወት ጋር ማስተሳሰር ማለት አሁን ላለንበትና ወቅታዊ ሁኔታ ወይም ወቅታዊ ችግሮች መፍትሄ ሊሰጡን የሚችሉ መጽሐፎችን ማንበብ ማለት ነው። ለምሳሌ በጊዜነት የተለያየ ድብርት ስሜት የተጋለጠ ሰው ካለ ከድብርት ስሜት መውጫ ተብሎ የተጻፉ መጽሐፎችን ማንበብ ወይንም አሁን ላይ በጊዜነት የታሪክ ተማሪ ካለ ለታሪክ ጥያቄ ካለበት ለታሪክ የተጻፉ መጽሐፎችን በተከታታይ ፈልጎ ማንበብ መቻል ነው። ንባብን ከህይወት ጋር ማስተሳሰር ማለት ባጭሩ ስንገልጸው ይሄ ነው ማለት ነው። ስድስተኛው ደግሞና የመጨረሻው ሐሳብ ይሄኛው ሐሳብ ደግሞ መጽሐፍን በቀላሉ ለማንበብ በጣም የሚረዳ ሐሳብ ነው። ለጀማሪዎችም በጣም የሚመከር ሐሳብ ነው። ስድስተኛው ኦዲዮ መጽሐፍትን መስማት። በተለይ አዲስ ጀማሪ አንባቢ ለሆኑት መጽሐፍን ለማንበብ የተለየ ፍላጎት እንዲያድርባቸው የሚያደርገው ኦዲዮ መጽሐፍን መስማት ወይም መጽሐፎችን በትረካ ማዳመጥ ማለት ነው። ነገሩ መጽሐፎችን በትረካ አዳምጠን እንደገና መጽሐፉን ስናነበው መጽሐፉ ታሪክ ለኛ በጣም ግልጽና መሳጭ ሆኖ እንድናገኘው ያደርገናል። ስለዚህ የዛሬ ቪዲዮአችን ምን ይመስል ነበር? ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።